ምን አለስ ነገር አለ ነገር ይሆንና አሁን ለነገሩ ሰው የጎደለው ነው የሚያነሳው። አሁን ዩቲዩበሩ ሚኪ ማይኮ ይቅርታ ጠየቀ። እንኳን ደስ አለሽ ደሞዝ ተጨምሮልኛል። ስንት እንደተጨመረልኝ ታውቂያለሽ? 40 ብር። እኔ ጌታ ተጫወት። እሺ ጭፈን። ምን ነው ፈራህ እንዴ? ትንሽ አትፍራ። እሺ ስንት አመት? በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተክለ ሃይማኖት አዳነ በዋስ እንዲለቀቅ ተወሰነ። $1 ሚሊዮን ስራ መጥቶ ነበር። የሚገርም $1 ሚሊዮን ነው ማለት። እንዴት ልንገረ እግዚአብሔርን እንደማይመለሱ አካዳቸው ያስታውቃል። እሺ የሁሉ ጓዝና የሁሉ አሸኛኘት ምንድነው? 50,000 ብር ያበደረኝ ሰውዬ እኔን ፍለጋ እየዞረ እንደሆነ በጭምጭምታ ሰምቼ በጥርጣሬ መራመድ ቀጠልኩ። ሰላም የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው የሚያስቅና የሚያዝናና ቪዲዮችን ይዤላችሁ ቀርብ ያለው። እንደተለመደው ማይ ፋሚሊ ይሄ ቪዲዮ ለብዙዎች እንዲዳረስ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህንን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ዋላ ዲቤክ ሄሎ ጆኒ አረ ይሄ እግርህን ሰብረዋለሁ የምትለው ነገር አንተ ሰው እውነት እየመሰለው ነው እና ማለትና ጆኒ እንዴ እውነት ከመሰላቸው እግሬን እንድትሰብረው ይጠብቃሉ። አፋይቱ ላይ ሰብሬ ነው ቢጠብቁስ እግሬን ካልሰበርከው ሊበሳጩ ይችላሉ። ጆኒ ወይል እንዳይበሳጩ ማድረግ ይችላሉ ማለት እንዳይበሳጩ ማድረግ ይችላሉ። አይ እግሩን አልሰብሩም ብለህ ቪዲዮ ልትሰራ ነው ጆኒ? ለዛ አይ ቪዲዮ አልሰራም፣ ትሬኒንግ ነው የምሰራው ለመስበር። ትሬኒንግ ከጨረስክ በኋላ ልትሰራው ነው ቪዲዮ? ሴዶ አንቆራሪቷ ሪል ኩዊክ አንድ ጊዜ ገመድ ስትዘልል ታሰማኝ ትችላለህ? የፈጠነ የሆነ ነገር ቼክ ለማድረግ ብዬ ነው። አንዴ አሁን ገመድ ብትዘል አንዴ ይችላል? አዎ ቆይ እግሩ ፍራም ነው አይደለም ለማለት ነው ወይስ? ቆይ ግን ለምን ጆኒ? ይቅርታ ሴዶ አም ሶሪ፣ ይሄ እንጀራዬ ነው፣ አማራጭ የለኝም። ማልሻራርቱ ይሄንን ይፈልጋል። ይቅርታ ሴዶ፣ አንድ ሰው ዋጋ መክፈል አለበት። በጣም ይቅርታ ሴዶ፣ ካንተ ጋር የግል ነገር የለኝም። ማርሻል አርቱ ግን ሰው ይፈልጋል። በዚህ ሰዓት አንድ ስቴፕ ለማደግ አንተን ይፈልጋል ሴዶ። እኔ ግን ይሄ ነገር እውነት እየመሰለኝ ነው ጋይስ። እንዴት ነው እናንተ የሚደረግ ይመስላችኋል? ማለት የሚደረግ ስላችሁ እግሩን የሚሰብሩ ይመስላችኋል? ምሎ ነው እንግዲህ መድኃኒዓለምን በመጀመሪያው ዙር እግርን ሰብሬልህ አካለ ስንኩል አረጋለሁ ብሎታል። የመጀመሪያው ፋይት ላይ እንዳያችሁት ንቃተ ህሊናን በመጀመሪያው ራውንድ እጨርሳለሁ ብሎት ያው ቃሉን አክብሯል። ይሄንን ካደረገ ግን እግዚአብሔር ያሳዝናል። ሴዶ ባይስና ሴዶ ማስታወቂያ ሰሪ እኮ ነው። ታዳችሁ ጋር ምን አስገናኘኝ? እኔ አብራችሁ እንድትሰሩ አንተ ሺህ ብር ተከፈለው አብራችሁ ትሰሩ ነው። እሱ ለራሱ እዛ ይከፈላል፣ አንተ 50 ሺህ ብር ይከፈላል አይደለም? አይ ጠብ እንዳይሰነዝርብኝ ነው ጠብ እንዳመጣ ብዬ ነው። ባይስ ፈርቷል፣ ኃይለኛ ነው አለ እንትን ስለሆነ ጠብ እንዳመጣ ብዬ ነው። እና ተቀደረም አንተ ደግሞ ለሱ ታንዛለ አልችሎ ሳይው ተገርሞኝ ደንግጣላ ይብር አይደለም። እኔ ድርጅት ነው የምሰራው ነው ከሱ ጋር ምን አገናኘኝ ነው? ምን አይነት ነገር አሁን እኮ እያየሁት እኮ ነገር ነው። ኃይለኛ ነው ብዬ ነው። በጉልበት ነው እንጂ ሌላ የለም። ጉልበተኛ ባይስ በወዱ ምን የሚል ይመስላችኋል? እኔ የሚመስለኝ ምን አይነት ዕዳ ውስጥ ገባው? በእናታችሁ ምን ውስጥ ነው የገባው? እናታችሁ ወንድሜ እግርህን ሰብራለሁ እያሉ አስጨንቀዋል። እንግዲያውስ ዊልቸር ገዝተህ አስቀምጥ። ሴዶ ፈርዶብሃል። እንግዲህ ቻለው። ግን ይህንን ውድድር ማለት ነው እግዚአብሔርን ካሸነፍክ
የሚገርም ቦታ ነው የሚሰጥ በዚህ በሶሻል ሚዲያ ላይ በኢየሱስ ስም ሳማት ተው አረ ሜሞሮች ግን እግዚአብሔርን ትለያላችሁ። ዩቲዩበሩ ሚኪ ማይኮ ይቅርታ ጠየቀ። በፕራንክና በተለያዩ የማህበራዊ ሚዲያ ይዘቶቹ የሚታወቀው ዩቲዩበሩ ሚኪያስ ተክለማርያም ቀደም ሲል ባቀረባቸው ይዘቶች ቅር ለተሰኙ ሰዎች ይቅርታ ጠይቀዋል። የቀድሞ ድርጊቶቹ ሰዎችን ለመጉዳት ታስበው እንዳልተደረጉ በመግለጽ ለተፈጠሩ ስህተቶች ሙሉ ኃላፊነቱን እንደሚወስድ አስታውቋል። እንዲሁም የስነ ልቦና ሕክምና መጀመሩን ገልጾ በባለሙያዎች ክትትል ራሱን በማሻሻል ወደ መደበኛ ህይወቱን ለመመለስ እየሰራ መሆኑን የገለጸ ሲሆን አድናቂዎቹ ይቅርታውን ተቀብለው ከጎኑ እንዲቆሙም ጥሪ አቅርበዋል። ቅሌት የምን ሊታወቅ ሄዶ ሲደርስ ታላቅ እህቷ የቀድሞ ፍቅረኛው ናት። ከታናሽ ወንድሟ ጋር በሴት ተደባድቧል። ካስገዛቸው ሴቶች ጋር የአባቷ ሆስፒታል ደንበኛ ነው ያቀዋል። በስማም እናቷ አሁን መኪና የገዛችለት ሹገር ነች እንዴ! እስቲ ምን ያርግ ምከሩት። ሸፋም ዘር ማጥፋት ነው እንዲያስከው። አዎ ጅምላ ጭፍጨፋ። ቻጂፒቲ ራሱ ኧረ በስመ አብ ይሄስ ኃጢአት ነው ጎግልን ጠይቀዋለኝ። እኔ አይደለሁ ምን አስጨነቀኝ ስለሱ። ተመስገን ሰራተኛዋ ንጹህ ነች። ኧረ ልምዱ በቤተሰብ ስለተረጋገጠ ወደነዋል። ኤአይ ነኝ ይበል ክብሯንና ክብራት ብሎ ንግግር ያድርግ። ሰኔና ሰኞ 50 ሺህ ብር ያበደረኝ ሰውዬ እኔን ፍለጋ እየዞረ እንደሆነ በጭምጭምታ ሰምቼ በጥርጣሬ መራመድ ቀጠልኩ። ወደ ቤተ ቅያስ ደርሼ ቁጭ ብዬ እንዲህ አልኩኝ፣ ባልበደር ብቀርስ አጋጣሚ አቃጣሪ ሰውየውም ደወለ እኔ ጋር። ያው ደወለ አላነሳም። አላነሳም። ጫማችሁ ግን አንድ አይነት ነው። አንተም አታነሳም፣ እኔም መደወል አላቆምም። እንደ ደውሎ ካላነሳው አይገባውም እንደ በቃ አይተውም እንደ ከዛ ምለው ልስማ ብዬ ስልኩን አንስቼ ላውድ ላይ አድርጌ ዝም አልኩ። ሄሎ ቺሙድ ሄሎ ኔትወርክ ናት ለማለት ሄሎ ቦርሳሞ ስልኩን አንተ ለምን ዝም ትላለህ? ሄሎ ታው የኔ ስልክ በውሃ አይደለም የምሰራው በገንዘብ ነው። ታው ስልኩን አንስታል አውራ ቦርሲዬ በእናትህ እኔ እኮ ቸግሮ ይሆናል ብዬ ብር ያስፈልገው ከሆነ ብዬ ነው። በምን ልላክልህ? ወይ የኔ አባት ወርቁቴ ዳሽን አልክልኝ። ያው ዳሽን ተራራ ላይ እግዚአብሔር አጥቻም ላይ አስቀምጦ ከተቀመጠ መሬት ይፈትፈት። አንተ እኔ ብር በእጅ በእግር ልቀበል? ኧረ መልሳለሁ፣ በርጉ መልሳለሁ። የበላኸው ይመለስ፣ የነብር ሳትመልስ በዚህ ሰዓት ማለት ነው። እግዚአብሔርን ብር አታበድሩ እንዲህ ግዴታ በቃ ችግር ማውራት አለባችሁ ለመቀበል ብሩን። ይሄንን የደረሰበት ያውቀዋል እግዚአብሔር። ግን ደግሞ ፈጣሪ ስጡ ይላል። ከሱ ቃል ውጪ ደግሞ መሆን ከባድ ነው ጋይስ። ምን ይሻላል? እግዚአብሔርን እንደማይመለሱ ይው አካዳቸው ያስታውቃል። እሺ የሁሉ ጓዝና የሁሉ አሸኛኘት ምንድነው? ሄደው ሊመለሱ አይደል የተነጋገር እና አባቱ ያየዋር ለአባቱ ጭራሽ ወደዚህ ሀገር እንዳትመለስ እያለ እየመከረው ነው። ማርያምን ይው በደንብ ይው ማዝም ብለ እንዳትመለስ ጭራሽ እያለ አልማለም። እቺኛዋን ደግሞ ተመልከታት። ተነቃብኝ ከሆን ተነቃብኝ ብላ ያታርጋጭ ወልቃ የምታየው ጭራሽ ወደዚህ እንዳትመለሱ ተብለው ተነግ አየው እንጂ የነኛውን ደግሞ ሳቅሳቅ ይለዋል። አየው በደስታ እስተሚወጣ ማለት ነው። አላመነም ጭራሽ እንደማይመለሱ ያውቁታል ሁላችሁም። አሁን የኛ ዘጋቢ ዝም ብላችሁ አርፋችሁ ቁጭ በሉ። ጠፉ ምናምን አያስፈልግም። የጠፋ አንተ ዘጋቢው ነው የጠፋ ተዚች ምድር ላይ ማለት ነው። አየው
በቃ በጣም ነው የሚሰናበቱ እንደማይመለሱ። አዎ ተሳካልን እያሉ ነው። ለጠፉት ኳስ ተጫዋቾች ዘፈናለኝ አዘፍነኝ ቶሎ በል እንዴ አሸናፉ ና ቢቱን ክፈተው ማን በዚህ ልክ መውረድ በጣም ያማል። እድሉን ቢያገኘው ሁሉም ይጠቀማል። እኔም እንደነሱ ሀገሬን ላስጠራ ከዛሬ ጀምሮ ኳሴን ነው ምሰራ። ተአምር ቢፈጠር ኢትዮጵያን አልለቅም፣ አይደለም ስዊድን ሱዳንን አልንቅም። በጣም ያሳፍራል ይህ ድርጊታቸው፣ በጣም ያሳፍራል ይህ ድርጊታቸው። ፍቀዱልኝና አንቄ ላምጣቸው፣ ፍቀዱልኝና አንቄ ላምጣቸው። ከዛ አባይ ማዶ ያለው በሬ ያዘው ገበሬ ያዘው ገበሬ ያርግል። እኔ አልቃወምም። ሄደህ ብታመጣችሁ ጆሮአቸውን ይዘግን። እሺ። በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተክለ ሃይማኖት አዳነ በዋስ እንዲለቀቅ ተወሰነ። ዛሬ ማክሰኞ ሐምሌ 28 ቀን 2018 ዓ.ም 8 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቦ የነበረው ተክለ ሃይማኖት ችሎቱ መዝገቡ የተቀጠረው ተጨማሪ የምርመራ ቀን ያስፈልጋል አያስፈልግም የሚለውን ለመወሰን መሆኑን አስታውሶ ጋዜጠኛ ተክለ ሃይማኖት በተጠረጠረበት ወንጀል ተጨማሪ የምርመራ ቀን ባለማስፈለጉ እንዲሁም እስረኛው በዋስ ቢወጣ ዋስትና አክብሮ ይቀርባል በማለታችን በ50 ሺህ ብር ዋስትና ከእስር ይፈታ ስንል ወስናል በማለት ትዕዛዝ መስጠቱን ሰምተናል። ሐምሌ 29 28 30 የምትታሰሩ ሰዎች እግዚአብሔር ከእናንተ ጋር አስባችሁታል። ስፔሻል ኬስ ካልሆነ ጥቅምት 1 ነው አይደል የሚከፈተው ፍርድ ቤት። ስንት ማለት ነው? ነሐሴ፣ መስከረም፣ ጥቅምት 2 ወር ከምናምን ማለት ነው የምትታሰሩት። $1 ሚሊዮን ስራ መጥቶ ነበር። የሚገርም $1 ሚሊዮን ነው ማለት እንዴት ልንገርህ። አንድ አመት ሊሆነው ነው። በሆነ ስራ የሚያቀኝ ሰው ነው። አንዲት እዚህ ኢትዮጵያ ውስጥ ያለች በጣም ታዋቂ ከባለስልጣናትም ጎን አንዳንዴም ከፊት መንገድ እየመራች የምትታይ ሰው ናት አሉ። እና ለአንድ ባለሀብት የዶላር አካውንት ልክፈትልህ ምናምን ትልና ሚሊየን ብር ወደ ሲቀየር ወደ $1 ሚሊዮን የሚሆን ብር ቀበለውና ትበለዋለች ማለት ነው። ስራው ህገወጥ ነው። የኢትዮጵያን ብር ህገወጥ በሆነ መንገድ ወደ ዶላር ማሸሽ ነው። ስለዚህ እሱ ሊጠይቃት አይችልም። ቀድሞ ነገር የሚሰራው ህገወጥ ስለሆነ እሷም እችን ታውቃለች። ደግሞ መከታም አላት። የሆነ ታያለው ምናምን ትላለች። እነግርሃለሁ በኋላ አንዳንድ ከሆነ በሆነ አጋጣሚ ከጠቅላይ ሚኒስትሩ ጋር ፎቶ፣ በሆነ አጋጣሚ ከከንቲባዋ ጋር፣ በሆነ አጋጣሚ ከጀነራሉ ጋር ፎቶ ምናምን ይነሱና ሁሌ የሻይ የመሸታ ቤት ጓደኞቻቸው አስመስለው የሚወሩ ሰዎች አሉ። እንደዚህ ማስፈራሪያ እና እሷ እንደዛ ናት። በኋላ ቢለምን አትሰጠውም። አካውንት ከፍቼልሃለሁ የሆነ ምናምን ሀገር ኳላላምፑር ነው ምናምን ያለችው። የለም አካውንቱ። በኋላ መጣ እኔ ጋር መጣና እንደዚህ ተብዬ አለኝ። ከዛስ ምንድነው የምትፈልገው አሁን? አይ እኔ ማስረጃውን ሰጥቼህ ወደ እሷ ብር ትራንስፈር ያደረገበትን ማስረጃው ምናምኑ ሰጥቼህ ከዛ እሷ ሚዲያ ስለምትፈራ ጨዋታው ሚዲያ ስለምትፈራ ደሞ እግረኛው ምናምን አለኝ። ከዛ ትደውልላታለህ ምን ብዬ እንደዚህ ብሩን በልተሽዋል ትመልሽለታለሽ አትመልሽለትም ወይ ብለህ ከዛ እንዲህ ስትላት በእርግጠኝነት ብሩን ትመልስልኛለች። ላንተም የሚገባህ እረባክህ እንዲህ አይነት ገንዘብ ይዘው የመጡ ማስታወቂያ ስራለን የሚሉ ሰዎችን አልመልስም። ምክንያቱም ብር ነው። እኔ እኮ ወር ሁሉ እኮ ላልሰራ እችላለሁ። ጉዳይ ጠፍቶ ነው እንዴ? ደግሞ ካመንኩበት ደቡብ አፍሪካ፣ እስራኤል ሊሄድ ይችላለሁ። እንደው ግን በዚህ ምክንያት ዛቻ፣ የማስፈራራት ይሄንን ፕሮግራም ወይም ደግሞ እኔ ምን ገጥሞኝ ያውቃል? የሆነ ሰው ይመጣና አንተ ጋር ይቀርጻል። ከዛ እግረኛው ጋር ሄጄልሃለሁ፣ ዲቫይን ሾው ጋር ሄጄልሃለሁ፣ ጉድህ አለቀልህ። መደራደሪያ የሚያደርጉኝ ሰዎች ማስፈራሪያ። ሁለት ነው ጉዳዩ። መደራደሪያና ማስፈራሪያ ይለያያል እኮ። አንዱ መደራደሪያ የሚያደርገው አለ፣ አንዱ ደግሞ እንደ ማስፈራሪያ የሚመጣ አለ። ከዛ ይሄን የቀረጽከው ፕሮግራም አለ፣ ይሄን ፕሮግራም አታስተላልፍ፣ ከአንተ ጋር በገንዘብ እንነጋገርና ፕሮግራም እንዝጋለን ምናምን የሚሉ ሰዎች ማአት እንዲህ አይነት ነገር ማአት ገጠመኝ። $1 ሚሊዮን ስራ ከዛ ከዚህኛው ጋር መጣላት አልፈልግም።
ቀላል ብር አይደለም እንትን እያለ ያለው። ያው ተበድሎም ስለመጣ የተበዳይ ሜንታሊቲ ነው ያለው። ቢሆንም መጣላት አልፈልግም። ከዛ አይ እንደሱ አይደለም አልኩት። ባይሆን አንተና ማስረጃዎችህን ያዝ፣ ራስ ቅረብ። ከዛ አንተ ዶክመንት ትሆነኛለህ። ሴትዮዋን መደወል ሳይሆን እስኪ እንደው አንዴ ወደ ቢሮ ብቅ ይበሉ ብዬ ያንተን ቪዲዮ ከፍቼ አሳያታለሁ። እንዴ እሱም አይሆንም፣ እንደዛ ካልኩማ አደጋ ነው ምናምን አለኝ። እኔ ደውዬ ስነግራት አደጋ አይታይህም? ይኸውልህ በነገርህ ላይ ሌባ ሲሰርቅ ድንገት ከደረስክ ባለቤቱ ሁን አቱን የቤቱ አያገባው፣ ካየኸው ብቻ ጠላቱ ነህ። አስባችሁታል? እግረኛው ደውሎላት ቢሆን ወይ ደውሎለት ቢሆን ኖሮ ይሄኔ ሰማይ ቤት ነበር። ማን ያውቃል? እንኳን ደስ አለሽ፣ ደሞዝ ተጨምሮልኛል። እሰይ! ስንት እንደተጨመረልኝ ታውቂያለሽ? 40 ብር። እኔ ጌታ ምስጋና ይግባ። ወይኔ እናቴ ኧረ በቃ እንዴ ለምን ራት የምትይው? ምስጋና ይግባ። ለእግዚአብሔር ነው። 40 ብር ቀላል ነው እንዴ? በቃ ሀብት መጣ እኮ። ኧረ እናቴ መች ነው ከእንቅልፎት የሚነቁት እንዴ? እኔ ናፈቀኝ እውነት የዚህ ኑሮ ውድነት እስኪሰሙ ድረስ ናፈቀኝ። በ40 ብር ሳይለለለ እንዴ! አንተ ግን ማለት ነው ይኸውልህ የሆነ ጎረቤት ወይ ዘመድ መጥቶ ከነገራቸው ሰው አያረጉም፣ ይክዱዋል። ይኸውልህ ልጅ አይደለም ነው የሚሉት። ተጫወት። እሺ ጭፈን። ምን ነው ፈራህ እንዴ? ትንሽ አትፍራ። እሺ። ስንት ዓመት ነው? 25 አይደል? አንድ ላይ 2 ዓመት። እውነት ነው። አትለያዩ። ኳስ ክርስቲያኖ ሮናልዶ ኳስ ምናምን ፔስ 5 አለ። ሹገር ፔስ ስንት ገባውን? 10 ገባ። አራውን ተወዷል። ይኸው ለሱ ነው የመጣሁት ራሱ 50 60 ቀላላለሁ። ታድሎ ምንድነው ሌላ? ቤት ራሱ የቤት ኪራይ ነው። ስንት ነው? 50 ሺህ። ለምን ሌላ አመታት ነው? ደስ ይለኛል ግን ከቤተሰቦች ጋር ነው። አንተ ብልጥ ነህ። አንተ አሌክስ፣ እኔ አለማየሁ ብላለች ሌላ። ኧረ እኔ እንደዛ ማለት ፈልጊያው ባነነች ይሁን ብቻዬን። አንተ ብልጥ እኔም ወይ ተባልነው ባል ተጫወት። አብሽር። ምን ነው ፈራህ እንዴ? ኧረ አትፍራ። ስንት ዓመት ነው? 25 አይደል? አንድ ላይ 2 ዓመት። ምን ያስደስታል? ያው ብዙ ጊዜ ያው ኳስ ምናምን ፔስ 5 አለ። ፔስ ስንት ገባውን? 10 ገባ። ኧረ ተወዷል። ከዛልሃለሁ። አብሽር። ምንድነው? ለኔ የሚገዛልኝ የቤት ኪራይ ነው። ስንት ነው? የቤት ኪራዩ እዚህ 50 ነች። እኔ 20 ሺህ ብር። ለምን ሌላ አመታት ነው? በሩዬ እኔ መቼ አልመጣም አልኩ። በቃ የተዳሩን ፈርም አድርጊያትና እመጣለሁ። በቃ የተዳራችን ሁሉ ላይ ፈርም አድርጊያት። አንተ ብልጥ ነህ። አንተ አሌክስ፣ እኔ አለማየሁ ብላለች። ኧረ አይደለም በሩዬ። አንተ ብልጥ እኔም ወይ። ኧረ አይደለም። እሺ በቃ በሩዬ። እሺ ቆይ ዘጋች። አስባንን ካስላጥክ ነገር የለም። ይቅርባችሁ። የቲክታክ ጥያቄ። እሺ የመጀመሪያ ሚሊዮንን መች ሰራህ? መለስኩ እሱ አይደለም እኮ መች ሰራህ? ፈራተው እንዴ የመጀመሪያ ሚሊዮንን መች ሰራ ይለዋል። መች ሰራው መለስከው። አንደኛ መልስ ማንተራግልሽ ምን አለስ ነገር አለ ነገር ይሆንና አዎ ለነገሩ ሰው የጎደለውን ነው የሚያነሳው። አምጣው ለአንተ ጭንቅላት በቃ ሰባተኛ ሰማይ ነው የላከው። ኧረ ወደቅሽ። ይሄ ፎቅ ደም የለመደ አድርጎት ይሄ ፎቅ ታወራ ሄደች። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮን እንደወደዳችሁት እንደተመቻችሁ እንደተዝናናችሁበት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ይሄን ፋሚሊ ተቀላቀሉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ፒስ